እሺ እንኳን ደህና መጣችሁ በሚል አቀባበል የዳቦ መስጠት ፕሮግራም ሽሬ እንዳስላሴ ለተጓዥ ከጎንደር አክሱም ለሚጓዙ ምዕመናን የትግራይ ቤተሰቦቻችን እንኳን ደህና መጣችሁ የዳቦ አቀባበል ስነ ስርዓት እሺ እሺ ይመጣል እኛ ደግሞ ዳግነት ይላል እንኳን ያዘጋጀነው
حدار عصرت تشعات زبطحنا جبجب حدار عصرت تشعات زبطحنا جبجب خير الساعة خيدكم خير الساعة خيدكم خير الساعة خيدكم زلالماو زغري زلالماو زغري زلالماو فغري زلالماو زغري زلالماو كبري زلالماو كبري جاقانو سماتاتنا جاقانو سماتاتنا جاقانو سماتاتنا جاقانو سماتاتنا إشي إتي زنورنا بروغرام خبرت يابنا روحس بعله هدار سيدة خبرنا نتمنى أبزي بروغرام سلام حجر كرنا وثمان قصة سماعات وارسلنا ተለያይተው ይቀሩ ዘንድ የተሰራባቸው የአማራና የትግራይ ህዝቦች በዓሉን በጋራ አክብረዋል። ከባህር ዳር ወደ አክሱም ያቀኑት ተሳታፊዎችም እግር አጠባን ጨምሮ የጠበቃቸው እንግዳ አቀባበልና የሁለቱን ህዝቦችን ግንኙነት በተመለከተ እንዲህ ይገልጹታል። የመጣው ከባህር ዳር ነው። ህዝብ ለህዝብ ያው ግንኙነት እየሆነ እንደዚሁ በበዓሉ በቱሪዝሙ በተለያየ ነገር ላይ የሰላሙ ጉዳይ እንዲየስፋፋ ሲመጣ ህዝብ ለህዝብ ሲገናኝ ነው ሰላም የሚመጣው። ታልተገናኘ ደግሞ እየተፈራራ ስለሚመጣ እግዚአብሔር ደግሞ ከዚህ የበለጠ ሰላሙን ሰፍቶልንና ሀገራችንን ኢትዮጵያን ሰላም ሆናልን ከዚህ የበለጠ መላው የሀገሪቱ ምዕመናን ተሰባስበው ህዝቡ በቃ ሰላም ነው የናፈቀው። ከደሴ ከተማም ወጣቶቹ በሞተር ጭምር ተጉዘው አክሱም ድረስ ማቅንተው በዓሉን አክብረዋል። በጣም የሚገርም ነው። ሰው ከሰባዊነት በወጣበት ዘመን በዚህ ጊዜ ሰው ሆኖ መገኘት ማለት በጣም የሚገርም ነው። እውነት እኔ በቃ ልቤን የቀደደ መገለጥ ተሰማኝ። እግዚአብሔርን መቀሌ ባሳዩን፣ አክሱም ባሳዩን ሰላም እህት ወንድሞቼ መላይ ጋሪ ብቻ እንደምላላቅም እኛ ብዙ ገዳሞችን ጎብኝተናል።
ብዙ ገዳሞች ሂደናል። ግን እኛ የተረፈን አቀባበል ድንጋይና ዱላ ነበር። እውነት ለመናገር ይሄን ሁላ ኪሎ ሜትር አቋርጠን ስንመጣ እመቤቴን አስበን እና ልክ መቀሌ እንደደረሰ የመቀሌ ሞተረኞች ከምታስቡት በላይ እቅፍ ድግፍ አድርገው በፍቅር ተንከባክበው አብልተው አጠጥተው ሁሉ ነገር ስፖንሰር ሆነው ጊዜያቸውን ለኛ ሰጠው መቀሌን በሚገባ አስጎብኝተው አሁንም እዚህ ወደ ደጓ እናታችን አክሱም ጽዮን ማርያም አድርሰውናል። ኦሬዲ ይሄንኛ ምንም አልጠበቅንም ነበር። ኖርማሊ የመቀሌ ህብረተሰብ መላው የትግራይ ህዝብ በጣም ከልብ እናመሰግናለን። ያው እኛ እንድተራ ሰው ነን፣ ይሄ ሁሉ ነገር አይገባንም። ግን ይሄንን ክብርና ምስጋና ያደረጋችሁልን በጣም ከልብ እናመሰግናለን። በዚህ ጊዜ ሰው ከሰብአዊነት በወጣበት ዘመን ሰው ሆኖ መገኘት በጣም እኔ በደንብ እንዳስብበት አድርጎኛል። ያው ምንም ልላችሁ አልችልም። በጣም እግዚአብሔር ይመስገን። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ምንም ልል አልችልም። አመሰግናለሁ ስለ ሁሉም ነገር። ለምን የትግራይ ህዝብ ነው የማመሰግነው። እዚህም ያለነው ከዛ የመጣችሁ ቀላል መንገድ አይደለም የመጣችሁ። ብዙ መከራ ብዙ ስቃይ ያለው ነገር ግን እንኳን በሰላም መጣችሁ። እስታመስግኑልን በሰላም ስለመጣችሁ። እግዚአብሔር አምላካችን አባታችን አስተምሮናል። እኔ 2 ደቂቃ ብቻ ነው የሚበቃው። እምነ ጽዮን ይብለሳል እናታችን ጽዮን ይላል ሁሉ ሰው። ጽዮንን እናታችን ይላል። በዓለም መመኪያችን የዓለም እናታችን ለዚህ ዓለም የመድኃኔ ዓለም ኢየሱስ ክርስቶስ የወለደችልን እናታችን ድንግል ማርያም በመላ ዓለም እናታችን ጽዮን ይላታል። ጽዮንም ክበቧት፣ ጽዮንም እቀፏት፣ ተሳለሟትም ስለሚል ሁላችሁም ከየትኛው ዓለም ላይ ጽዮን የሁላችን ናት። ጽዮን የሁላችን መመኪያ ናት። ጽዮን የሁላችን መዳኛ ናት። ጽዮን የሁላችን የጌታችን ኢየሱስ ክርስቶስ የወለደችልን እናታችን ናትና ጽዮን የሁላችን የሰላም እናታችን ናት። ጽዮን የእርቅ ሰላም ናት። ጽዮን የሰላም እረፍት ያለባት ነው። ምክንያቱም ዓለም እረፍት የሌለበት፣ በጽዮን ቤት ግን ሰላም አለ። በጽዮን ቤት ግን ሁሉ ፍቅር አለ። በጽዮን ግን ሁሉ እንግዳ መቀበል አለና እንኳን ወደ ቅድስት ከተማችን ቅድስት ከተማ አክሱም በሰላም መጣችሁልን። ይሄ እናንተ ብፁዕ አባታችን እንዳሉት ከደሴ፣ ከጎንደር፣ ከባህር ዳር፣ ከአዲስ አበባ ከተለያየ የመጣችሁ ወንድሞቻችን እችን ጽዮን የሁላችን ናት። የእናንተም የእኛም የሁላችን እናታችን የምንመካባት ለብዙ ዘመናት ተጠብቃ ተከብራ ያለችው በሁላችን ነውና እንኳን በሰላም መጣችሁ ለማለት ነው። ለዚህም ደግሞ በመቀሌ ያሉ የማህበረ ቅድስት አርሴማ እነዚህ አሰባስበው በእናንተ ጋር ልዩ በሆነ ወንድሞቻችሁ ተቀብላችሁ እስከዚችን አምጣታችሁ ከዛም ደግሞ በሰላም ወንድሞቻችሁ በፍቅር ወደ ሀገራችሁ እስኪመለስ ድረስ ለእናንተ አደራ ሰጥተናችኋል። ስለዚህ የአክሱም ህዝብ እንኳን ደህና መጣችሁ እያላችሁና እስቲ ክብር ምስጋና ለዚህ ህዝብ ሰጡ። ስለዚህ ለሀገራችን ሰላም ለህዝባችን ሰላም ያስፈልጋል። ሁላችን የሰላም ሰዎች ነው መሆን ያለብን። ስለ ሰላም መጸለይ አለብን። ስለ ሰላም ማወጅ አለብን። ምናውጀው በአንደበታችን ብቻ አይደለም፣ በልብሳችን፣ በአካሄዳችን፣ በህይወታችን፣ በኑራችን ሰላም መስበክ ያስፈልጋል። ሰላም አጥቶ ያለ ህዝባችን፣ መረጋጋት አጥቶ ያለ ህዝባችን፣ የታወቀ ህዝባችን፣ የተናወጠ ኑራችን ሰላም ድንግል ማርያም በቤቷን እንደ ዞክማስ ቤት እንደተቀየረ በልጇ እንደቀየረችው የኛ ቤት የኛ ኑሮ የኛ ህይወት እንድትለውጥልን እንድታጣፈጥልን ድንግል ማርያም በልጇ አትለየን። ስለዚህ ከተለያየ የመጣችሁ ወንድሞቻችን አሁንም ሰላም ለህዝባችን ያስፈልጋል። ሰላም ለዓለማችን ያስፈልጋል። ሰላም ከሌለ መኖር አይቻልም። ሰላም ከሌለ መጥቶ መሳለም አይቻልም። ሰላም ከሌለ መውጣት መግባት አይቻልም። ሰላም ከሌለ ወንድም ከወንድም ጋር መገናኘት አይችልም። ሰላም ከሌለ ቤተክርስቲያን መጥቶ መሳለም የለምና ሰላም ለምድራችን
ሰላም ለሁሉ ዓለም ላይ ያስፈልጋልና ጽዮንም ደግሞ የሰላም ከተማ ነው። የሰላም ከተማ ናት፣ የፍቅር ከተማ ናትና ድንግል ማርያም ያለው የከበበ ነው ችግሮቻችን ድንግል ማርያም በምልጃዋ ትጋርድልን፣ በምልጃዋ ታስወግድልን። እናንተም እንኳን በሰላም መጣችሁ፣ በጣም ደስ ብሎናል። ሌሎችም በዛም በአራት ማዕዘን የመጡት ከተለያየ እንኳን ደህና መጣችሁ በማለት ፍቅራችን ልንገልጽላችሁ ስለፈለግን ነው። በድካም ላይ ያላችሁ እነዚህም ደግሞ የጸጥታ አካላት ሌሎችም ደግሞ በመተባበር ያላችሁ ደግሞ እግዚአብሔር ይባርካችሁ። እንኳን ደህና መጣችሁ። እግዚአብሔር ይባርካችሁ።